አይደለም ይሄ እኮ ትልቅ ሱቅ እንደምትከፍት ነው። አሁን እዛ ደርሼ ከናት ጋር ምን ልባል? አትፍታ በቃ ያበጠው ይፈንዳል። እሱና እኔ እኮ ምንም አናወራም። እንዴ ገዝሽ አታወሩ እንጂ ትተዋወቃላችሁ እኮ። ልጅህን እየፈራኸው ነው? በነገራችን ላይ ናቲ ልጄ መሆኑን እጠራጠራለሁ። እንዴ ቆይ ለምንድን ነው የምትጠራጠረው? አላውቅም። ከዚህ ዝም ብለህ አትጠራጠር። ልጅ ቢሆን ቆይ ምን ትጎዳለህ? ምናልባት ግን ፍቅር ልሰጠው ካልቻልክ ትቸገራለህ። እሱን እንደ ልጄ ማየት ከድሮም አልችልም። መቼ ምክንያታዊ ነው ብዬ አስባለሁ። እንሂድ ለማንኛውም ወዳችኋል። ምንድን ነው? እኔ ምን አውቃለሁ? አምሮኝ እኮ ነው። ቆይ እማዬ ቆሎ አምሮሽ ነው? አምሮኝ የሆነ ነገርማ አለ ወይንስ እኔ ወጣ ስለምታወሩት ነገር አለ? ኧረ የለም። ከሆነ ልሂድ፣ እንዲሁም ስራ አለኝ። ቆሎውን ብቻ ገዝተህልኝና ቆሎ ሲበላ ግን ትፈልጋለህ? ምንድን ነው አለሜ? እንግዳ ይመጣል እዚህ ቤት፣ ግን እንግዶቹ ምንም ማናገር አይቻልም። ወይ እንዲገባኝ አድርገሽ ንገሪኝ። ግራ አጋባሽኝ እኮ። ምንም አልነግርህም፣ ግን ምንም ላትናገር ቃል ግባልኝ። እሺ ቃል እገባለሁ። በል እሺ ሂድና ግዛና ና። ምንም ግን አልገባኝም። ይገባሃል፣ ግን እንዲገባ ትንሽ መቆየት አለብህ። እሺ ቆያለሁ። ለማንኛውም እኔ ቆሎን ገዝቼ ልምጣ። ነይ ማርካ ነይ። ይቅርታ ቀብር ሳንደርስ ለቀብር ይደረሳል። አይ ማለቴ እየተጫወቱ ነበር እና ቤቲ ደውላ ለገዛን ቶሎ እንድትመጣ ፕራስ ትነግረው ከዛን እየሮጠ መጣና የተፈጠረውን ነገር እየጠየቃት ነበር። እና ምንድነው ፈርተሻል? የተፈጠረ ነገር አለ እንዴት ስላት አለሜን ገደልኳት እስከ መጨረሻው ሸኘዋት ብላ ትነግረዋለች። አለሜን እስከ መጨረሻ ገድያለሁ ብላ በደስታ ስትነግረው ነበር። ከዛን ግን ለካ መድኃኒቱን የወሰድሽው ለሷ ነበር እንዴ የኔ አንበሳ እያለ ቤቲን ማማደስ ጀመረ። አሁን ምን ላድርግልሽ ምን ልሆንልሽ ማለት ጀመረ። እሷም ናቲ የናቲ ናፍት ማለቱ ስለማይቀር አንተ ካለ ገንዘብ ሙሉ በሙሉ ወደ እኔ አካውንት እንድታስገባ ፈልጋለሁ። ምንም ነገር ቢፈጠር ካሁን በኋላ አለሜ ስለሞተች ምንም አይፈጠርም ስትል ትነግራለች። ከዛኝ በጣም ደስ ብሎት ነበር። ለትውልድ ደውሎ የምስራች እያለት ነበር እና ሰርፕራይዝ እንዳላት ጭምር ሲነግራት ምን ተፈጠረ ምንድነው ምስራች ስትል አለሜ ሞታለች። ድሮ ሞታ ነበር አሁን ድጋሜ ሞተች። ስለዚህ እያለ ቀብሩ ዛሬ ይሆናል ብዬ አስባለሁ እያለ ሞት ሲይዝባት ነበር። ነገር ግን ቤቲ ደስ ብሏት ነበር እና ትሁት ይህ ሲሰማ በጣም ትደነግጥና ስልኩን ትወረውራለች። ናታን ቤቲ ምን ተፈጥሮ ነው ምንድነው እሹ ትሁት ብሎ ሲጠይቃት በጣም ደንግጣ ተጨንቃም ነበር እና የምታረገው ነገር ጠፋባት። ናቲ ደግሞ አባዬ ጋር ደወለ። አባዬ ጋር ሲደውል አባዬ ሐኪም ቤት እንደሆነ ሲነግረው እየነገራት ነበር። ምን እንደተፈጠረ ግን አላወቀም። ነገር ግን ቤቲ በጣም ደስ ብሎት ነበር። አለሜ ሕክምና እየተደረገለት አባዬ በጊዜ ስለደረሰላት ምንም ነገር አልሆነችም ማለት ነው። አለሜ እባክሽን ጥለሽኝ አትሂጂ፣ እባክሽ ምንም ነገር አትሁኝብኝ እያለ እያለቀሰ ነበር ማለት ነው። እና አለሜ ምንም ነገር እንዳትሆንብኝ እያላት ነበር። እና እባክሽ አለሜ ምንም አትሁኝብኝ እባክሽ እያለ እሷ እየለመናት ነበር። እና አለሜም እንደምንጋጣሚ ትነቃለች ከወተኛችበት። ራሷን ከሳተች ስትነቃ ደህና ነኝ አታስብ ወይ አምላኬ ተመሰገን አለሜ አለሽልኝ እያለች ነበር። የትሁት ልጅ አለሜ ወይ ነገር የሆነች መስላበት አፈርታ ነበር። እኔ አባዬ ጋር መሄድ ፈልጋለሁ አጠገቡ ውሰጂኝ እነዚህ መሆን አልፈልግም ስትላት ነበር። እሺ ወስድሻለሁ ግን እባክሽ ልጄ አለሜ እኮ ትመጣለች ተረጋጊ አታስቢ እያለቻት ነበር ማለት ነው።
አሁን አለሜ ጋር መሄድ ያለብኝ እናቴን ልክ እየሮጠ ሲመጣ አለሜ ተኝታ ነበር እና አለሜ ነገር የሆነች መስሎኝ ነበር። ምንድነው የተፈጠረ? ንገሪኝ አለሜ፣ አንቺ አንድ ነገር ሆንሽ፣ እኔ መኖር አልችልም እያላት ነበር እና እሷም ደህና እንደሆነች እና ምንም ማሰብ እንደሌለበት እየነገረች ነበር። ናቲን ግን ማነው እንደዛ ያደረገ? ምን ተፈጥሮ ነው አባዬ እባክህ ንገረኝ ስል አይ ምንም አልተፈጠረም ደህና ነኝ ስትል ትነግረዋለች። አንድ ነገር ደውሎ ሲነግሩኝ አንድ ነገር እየሆንሽብኝ መስሎኝ ነበረ እኮ በጣም ፈርቼ ነበር አለሜ እያለ ማልቀስ ጀመረ። ልጅ አታልቅስ፣ እኔ አሁን በጣም ደህና ነኝ አታስብ እያላት ነበር። ነገር ግን እንደበራችና ከዛኝና ቤቲ ዛሬ ጭፈራ ቤት ነው የምናመሸው፣ ስንጠጣ ነው የምናመሸው እየተባባሉ በጣም ደስ ብላቸው ነበር። ነገር ግን አለሜ እንደሞተች ነበረ እነሱ ያመኑ፣ እንደተረፈችው አላወቀም ማለት ነው። አለሜ በመሞቷ ሁለቱም እጅግ በጣም ደስተኛ እያሳቁ እያለቀሱ እያስመሰሉ ነበር ማለት ነው። እና ካሁን በኋላ ምንም ጭንቀት የለም፣ እኔ የምፈልገው ደስተኛ ሆኜ መኖር ነው ያለምንም ጭንቀት እያሉ ስድሰት እና አየ ቁመና አየ እያለ እየለቀሰ እያስመሰለ እየሳቁ ነበር ማለት ነው። ይህ ሳቅ ሀዘን እንደሚሆንባቸው ተስፋ አድርጋለሁ። ነገር ግን ቤቲ በጣም ደስተኛ ነበረች። ሰው ሲሞት ሰው እንደዚህ ይደሰታል ብላችሁ ታስባላችሁ? እና እነሱ ግን እጅግ በጣም ደስተኞች ነበር። እየጠጡ ዛሬ አንተኛ ጭፈራ ቤት ነው ምናመሸ እያሉ በጣም ደስተኞች ነበር። እናም ነገ ቀብር እንደርሳቸዋለን፣ ደክሶ እንደርሳቸዋለን እያለ እሙድ እያስባ ነበር። እናም አለሜ በህይወት ተርፋ ወደ ቤቷ ተመልሳለች እና ደህና እንደሆነች እና ምንም አታስበው እያሉት ነበር። አለሜ ደህና ነሽ ብሎ ናታና አባዬ ከቤት ሲወጡ አለሜ ትሁት ምን እንደተፈጠረ እየጠየቀቻት ነበር እና ቤቲ እንደዚህ እንዳረገቻትም ጭምር ነገረቻት። እና ቤቲ ነች እንደዚህ ያደረገች? አዎ ቤቲ ነች። እንቅርታ ልጠይቃት በምን ምክንያት መታችሁ ነገር ወጋችኝ፣ ከዛ ራስን ሳትኩ ቤቲ እንደዚህ ያደረገች ለዛ ነበር ይቅርታ ስትል የነበረው እያለች ቤትም ትሁትም ግራ ትጋባለች። አለሜ አዎ ላግኛት ትፈልጋለሁ። እንዴ ድጋሚ እንድጨረስሽ ነው? ለምን ቤት እንድታገኛት የምትፈልጊ ስትላት ለምን ይሄን ድረስ ክፉ እንደሆነች እና ለምን እንደዚህ ማድረግ እንደፈለገችው እንድጠይቃት እፈልጋለሁ ስትል ለትሁት ትነግራታለች። ትሁት ግን አይ አይሆንም በጭራሽ እሷን ማግኘት የለብሽም እኔ እሰራለታለሁ ስትል ትነግራታለች። ነገር ግን እኔ እኮ ለሰው ክፉ አይደለሁም። እሷ ግን እኔ እንደመግደል ይሄናል መሄድ ደጋግማ ልትገለኝ እየሞከረች ነበር። ግን ለምን እያ ነበር ናቲን አባቱን አባዬን አንድ ነገር እየጠየቀው ነበር። አባዬ የምታውቀው ነገር አለ ከዚህ ጀርባ ያለ ማን እንደሆነና ምን እንደተፈጠረው እንድነግረው እየጠየቀው ነበር። ሁሉ ነገር አንድ ቀን ይገባሃል፣ ስለዚህ አሁን ምንም ነገር ልልህ አልችልም በማለት ይነግራል። አባዬ እባክህ እማዬ እኔን ለመደበቅ እየሞከረች እንደሆነ ይታወቀኛል፣ የተፈጠረው ነገር አንተ ንገረኝ ብሎ ይጠይቀዋል። እና ልጄ አሁን ምን ነገር አልችልም፣ ነገር ግን ከምንም በላይ እናት ተርፋ እናት ደህና መሆን ነው የምንፈልገው ሲል ይነግራታል። እናም አሁን ትሁት ጋር ደውላ አለሜ መሞቷን ለማረጋገጥ ቀብር ላይ አሁን ቀብረን መጠናት እያለች ስታለቅስ ነበር። እና በቃ እመጣለሁ ለምን አልነገርሽኝም እያለቻት ነበር። ራሳ ገላ ራሳ ቀባሪ ለመሆን እየሞከረች ነበር። እና እንግዲህ ነገ ኤደን ለቅሶ መድረስ ይኖርብናል ብሎ ያወራሉ ማለት ነው። እንግዲህ በመጨረሻ እንግዲህ ቀብር ለመሄዱ ይወስናሉ። አለሜን ትሁትም አንድ ላይ ቁጭ ብለው እየተጫወቱ ነበር። አለሜን ትንሽ ብላት ነበር። ነገር ግን ትሁት ከልጇ ጋር እየተጫወተች እና ከናታን ጋር እያወራች ነበር እና የተፈጠረውን ነገር እሱ ለማወቅ እየሞከረ ነበር እና ሁሉም ደስተኛ መሆን እንዳለባቸው እና ከሱ ጋር አንድ ላይ መሆን እንደምፈልግም በቃ ስንገባ አንድ ላይ እንሆናለን፣ እኔና አንቺ አንድ ላይ እንድንሆን ስንሞክር አንድ ነገር ይፈጠራል። ግን ምንድነው የምናደርገው? እኔ እድል መሰለኝ አንድ ነገር ሳስብና ለማሳካት ስሞክር የሆነ ነገር እንደምፈጠር ነገረች። እና እናት ግን እኔ ስላዳንኳት ነው አይደለም እንድታገባኝ የፈቀደችልኝ ስትለው አይ በጭራሽ እንደዛ አይደለም፣ እናቴ ከምንም በላይ ትልቅ ቦታ ላንቺ አላት፣ በጣም ነው የምትወደሽ እያለት እና ልጁም እንደ አባቱ ነው እንደመቀበላት ስነግራት ለልጅ አባቱ ነው ስትለው እሆናለሁ ብሎ ከልጇ ጋር አባቷ ነኝ ብሎ እያወራትን እያጫወታት
ነበር ማለት ነው። እናም አባቴ እኮ አባዬን ስትለው እሱ አያትሽ ነው እንጂ አባትሽ አይደለም፣ አባትሽ እኔ ነኝ ስለው አባቴ ከሆንክ ካሁን በኋላ ጥለኝ አትሂድ እያለችው ነበር። እና መቼም ጥለው እንደማይሄድ እየነገራት ነበር። እና በጣም እንደምትወደው ሁሌ ጊዜ እንዲመጫወት እና መዝናኛ ቦታ እንዲወስዳት ነገራት። እና እሷም ደስ አለኝ። ትሁትና አለሜ አባዬ አንድ ላይ እያወሩ ነበር። ትሁት እንግዲህ እንደሞተች አስመስላ ለቤት እና ለጊዜ እንደነገረችና እንደተቀበረችውን ጭምር ሀዘን ተቀምጠናል ብላ ስለነገረች ለቅሶ መድረስ የማይቀር ስለሆነ ይመጣል። ይሄ ተንኮል እንዴት መጣልሽ? እንዴ አባዬ ተንኮል ደግሞ እንዴት መጣ ይባላል እንዴ? ቀላል ነገር እኮ ነው እያለችው ነበር። እና እንግዲህ ገዛኝና ቤቴ እኔ ፊታቸው እንድንገጣቸው ማየት ነው የምፈልገው እያለች ነበር። እንግዲህ አንድ ላይ ለቅሶ ለመድረስ እነሱም ወደዚህ ይመጣሉ ማለት ነው። እንግዲህ አለሜ በእነሱ ቤት አለሜ እንደሞተች ነው የማስቡት። ስለዚህ አለሜ በህይወት መኖሯ ሳረጋግጦ ምን እንደምፈጠር አብረን የምናየው ይሆናል። ያንን እንዝናናባቸዋለን ስትል ትነግራታለች። እና ቢሆንም ግን በጠንቅቅ ይገሉኛል አባዬ፣ ያኔ ሽጉጡ ሳያወጣ እኔ ሁለት ተኩስበታለሁ፣ አታስብ፣ አትፍሪ እያለት ነበረ ትሁትን። እሷም እሺ አባዬ አልፈራም እያለችው ነበር። ምንም መፍራት እንደሌለባትና እየነገረችው ነበር። ናታን ቆሎ ገዝቶ እንዲያመጣ እየነገረች ሳቁበት። ለምንድነው ምስቁ? ቆሎ እኮ አምሮ ነው እያለችው ቆሎ እንግዲህ ገዝቶ እንዲመጣ ለናታን መናገር እንዳለባቸው ይነግራል። ገዛኝና ቤት እንግዲህ ለቅሶ ለመድረስ እየተዘጋጁ ነበር ማለት ነው። እንግዲህ ለቅሶ ለመድረስ ወደ እነ ትሁት ያሉበት ቦታ እየሄዱ ነበር።